ልጆቻችን በአረቡ አገር ላይ ሽጠን ብሩን ብቻ የምንበላ ሰዎች አለን። የልጆቻችን መከራ ያልገባን ሙቀቱ እንዴት አድርጎ እንደሚያቃጥላቸው ከላይ እሳት እየነደደ ሙቀት ከፊት ደግሞ ያሰሪዎቻቸውን ምላስ እየጠበሳቸው የሚልኩትን ብር እኛ ግን ከብሩ ነው እንጂ ከነሱ ድካም ምን አለ እንላለን። ልጆቻችን በብር የሸጥን እኮ አለን። እዚህ ውስጥ በባንክ አስቀምጡልኝ የተባልነውን ቅጥፍ አድርገን በልተን 4 እና 5 ዓመት ቆይተው ሲመጡ ባዶ ቡክ የምንሰጥ ወላጆች፣ ባዶ ቡክ የምንሰጥ ወንድሞች ዘመዶች እኮ አለን። ቤት ይቁጠረው። እንደገና ሌላ እሳት የጨመርንባቸው ለበሽታ የዳረግናቸው ግፍ አለባችሁ። የልጄ ገንዘብ ነው ምን አለበት አውጥቼ ብጠቅ፣ የእህቴ ገንዘብ ነው ምን አለበት ባጃጅ ብገዛበት፣ እዳ አለበት ወንድሜ ምን አለበት እናት። ሁሉ ነገር ያለ ፍቃድ የተደረገ ነገር ሁሉ ሌብነት። እሷ ሳትፈቅድ እሱ ሳይፈቅድ የምንፈጽመው ነገር ሁሉ ምንም ልጃችን ቢሆንም የሱን አውንታዊ መልስ የሷን አውንታዊ መልስ ሳንሰማ ከባንክ መጅለጥ እያደረግን ባልደከምንበት ገንዘብ የምናባክን ከሆነ የሷ እንባ ወደ ምድር ጠብ አይልም፣ እንደ ራእይል ወደ ሰማይ ነው የሚሄደው። ለጊዜው ይመች ይሆናል፣ በላቤት ግን እንደ ዘይት ይጠብሰሃል። ዘይት ማቃጠል አለማቃጠሉን ስቶፍ ላይ ብረድስ ላይ ዘይት አድርግበትና ሲፈላ እጅን ከተተው፣ ያን ጊዜ ታውቀዋለህ መቃጠሉን። ይሄ አንድ ቃጠሎ ነው። አንተ የምትቃጠለው 7 እጥፍ ቃጠሎ አለብህ። 7 እጥፍ ቃጠሎ አለብሽ እናቴ። የልጄ ብር ነው እያልሽ ልጆቻችን በአረብ ሀገር እየተሰቃዩ የምንበላ ሰዎች ግዴላችሁ። የት ሄደብናል ልጆች? ልጆቻችን በአረቡ አገር ላይ ሽጠን ብሩን ብቻ የምንበላ ሰዎች አለን። የልጆቻችን መከራ ያልገባን ሙቀቱ እንዴት አድርጎ እንደሚያቃጥላቸው ከላይ እሳት እየነደደ ሙቀት ከፊት ደግሞ ያሰሪዎቻቸውን ምላስ እየጠበሳቸው የሚልኩትን ብር እኛ ግን ከብሩ ነው እንጂ ከነሱ ድካም ምን አለ እንላለን። ልጆቻችን በብር የሸጥን እኮ አለን። እዚህ ውስጥ በባንክ አስቀምጡልኝ የተባልነውን ቅጥፍ አድርገን በልተን 4 እና 5 ዓመት ቆይተው ሲመጡ ባዶ ቡክ የምንሰጥ ወላጆች፣ ባዶ ቡክ የምንሰጥ ወንድሞች ዘመዶች እኮ አለን። ቤት ይቁጠረው። እንደገና ሌላ እሳት የጨመርንባቸው ለበሽታ የዳረግናቸው